ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ ደግሞ የ33 ቀኑን ትምህርቴን ይዤላችሁ መጥቻለሁ። እሱንም የምታገኙት ሁለተኛ ጢሞቴዎስ ላይ ምዕራፍ 1 ላይ ነው። ከቁጥር 6 እንደዚህ የሚል ቃል አለ። የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ የሚል ቃል አለና ቅዱስ ጳውሎስ ነው ለጢሞቴዎስ የሚነግረው። ያው የእግዚአብሔር ስጦታ እንደተሰጠው ስለሚያውቅ ለጢሞቴዎስ ያበረታታው ነበርና በመታየው ነገር ወይም ደግሞ አሁን እኔ ላይ መከራ በመድረሱ እኔ እስር ቤት በመግባቴ በጌታ ደግሞ ምስክርነት አትፈር በሚል የምክር ቃል ነበር የሚነግረውና በወንጌል አትፈር ማለት ነውና ያው አትፈርበት በቃ በጌታችን ምስክርነት እንደገና ደግሞ እሱም ደግሞ ጳውሎስም ደግሞ እስር ቤት በመግባቱና እንዳይደነግጥ እንዳያፍርበት የእግዚአብሔር የሰጠውን ስጦታ እንዲያንቀሳቅሰው ማስተማር ቢሆን መስበክ ቢሆን እንዲበረታ ይገፋፋው ነበርና ደግሞ ሌላው ግብዝነት የሌለው እምነት እንዳለ ወይም ደግሞ የማስመሰል የውሸት እምነት ስለሌለ ይለዋልና የእውነት እምነቱን ገብቶታል። ጢሞቴዎስ የነበረውን እምነት እና እግዚአብሔር የሰጠውን እምነት ገብቶታል ጳውሎስና እውነተኛ እምነት ነው ያለ ከአያትህም ነው ከናትህም ነው ያለ ሲገልጥለት ነበረ። የአያቱ እንደዚህ እግዚአብሔርን እንደሚወዱ እንደገና ደግሞ እናቱም እግዚአብሔርን እንደምትወድ በግብዝነት ያለው እምነት እንደሌላቸው ከነሱ ነው የተቀበልከው ብሎ ያበረታታዋልና ግን አትፈርበት በሚካሄደው በመከራ መቀበል እንዳለ ያስረዳው ነበረ እና በመከራ ራሱ መከራ ብትቀበልም አትፈርበት ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይለዋል። እግዚአብሔር የጠራን ለራሱ ሐሳብና ጸጋ መጠን ነው እንጂ ስለ ስራችን መጠን አይደለም ብሎ ይመክረው ነበርና እውነት ነው። እግዚአብሔር ሰውን ሲጠራ ለወንጌል ሰባኪነት ቢሆን ለማስተማሪነት ለመሆን ቢሆን እግዚአብሔር ስጦታውን ይሰጣል ጸጋውን ይሰጣልና በራሳችን ስራ ምክንያት አይደለም እግዚአብሔር የመረጠን ገብቷችኋል። ለማስተማርም ቢሆን የእግዚአብሔር ስጦታ ነው። ሰባኪነት ቢሆን የእግዚአብሔር ስጦታ ነው። ማንኛውም መንፈሳዊ ነገሮች ከእግዚአብሔር ነው የሚሰጡትና ሰው በራሱ አቅም እንዳልሆነ ከዛ መከራም ቢመጣ ደግሞ ያው ጸጋው እንደሚደግፍ አትፈርበት። እኔ አላፍርበትም። እኔ አሁን እስር ቤት በመግባቴ መከራ በመቀበሌ ሰባኪ ሆኖ ተሹሜ ነበረ። ተሾም ያለው ሰባኪ በመሆን ሐዋርያ ለመሆን ተሾም ያለው ወንጌልን ለአሕዛብ ለመናገር ለማስተማር ተሾም ያለው በሱ ምክንያት ደግሞ እስር ቤት ገብቻለሁ መከራን ተቀብያለሁ ግን አላፍርበትም። ምክንያቱም ያመንኩበትን ነው የተናገርኩት ያመንኩበትን ነው ያስተማርኩት። ስለዚህ ያመንኩትን ነገር አውቃለሁኝ ብሎ እምነቱን እንዲያበረታ ጢሞቴዎስ ጳውሎስ እንደ ትልቅ ከሱ በፊት ጉዞን እንደተራመደ ሰው ሆኖ ይመክረው ነበር። ይሄ ጀማሪ ስለሆነ ይሄ ወጣት ስለሆነ ማለት ነውና አሁንም አዲስ ጀማሪዎች አስተማሪዎች ቢሆኑ እግዚአብሔር ስጦታውን የሰጣችሁ ቢሆን አትፈሩበት። የመዘመር ስጦታ ቢሆን የመስበክ ቢሆን የማስተማር ቢሆን በቃ ሴቶች ሆናችሁ ወንዶች በቃ እሱን የእግዚአብሔርን ስጦታ በእግዚአብሔር ስጦታ አትፈሩ። በእግዚአብሔር ስጦታ ነው በጸጋው ነው የምትመላለሱትና እሱ ስለሚሰጣችሁ ነው እንጂ በራሳችን ስራ እንዳልሆነ ልነግራችሁ ነው። እኔም የተማርኩት ዛሬ እንደሱ ነው። የእግዚአብሔር ስጦታ ነው የእግዚአብሔር ጸጋ ነው። እኛ ያው እምነት ሲኖረን እግዚአብሔር ግብዝነት የሌለው እምነት ሲኖረን
እሱ ሲሰራ እኛን ደግሞ መጠቀሚያ ገንዘቡ ያደርገናል ማለት ነው እና የእግዚአብሔር ምርጫ ነው እና ከኛ ጋር ከራሳችሁ ጋር አታያይዙት። መከራ ብትቀበሉ እኔን ስለጠሉኝ ነው እኔ እንደዚህ የሆንኩት ምናምን ብላችሁ አትበሉ። ጌታ ኢየሱስ ክርስቶስ ራሱ መከራ ተቀብሏል ይህንን ያህል ፍሬ ለማፍራት ማለት ነው። ስለዚህ እኛ ደግሞ ከሱ መከራ መማር አለብን። ግን ከመከራ በኋላ ድል ነስቷል፣ ሞትን ሽሯል እና ጳውሎስም እንደሱ ነበር የሚለው ጌታ ሞትን ሽሯል እና እኔም የምናገረው የነበረው በወንጌል የተገለጠውን ሕይወትንና አለመጥፋትን ነበረ ማስተምረው። ስለዚህ አንተም በርታ፣ አንተም ይሄ አደራ ተሰጥቶሃል፣ ይሄ ኃላፊነት ተሰጥቶሃል እና በማስተማርም በወንጌል ሕይወት እንዳለ በወንጌል አለመጥፋትን እንዳለ የእግዚአብሔር ስጦታ የሰጠህን ተጠቅመ በሱ ጸጋ ተጠቅመ አስተምር፣ በርታ፣ ያንን መንፈስ ቅዱስ ውስጥ ባለው መንፈስ ቅዱስ ቆመ ጸንተህ ኑር እና አስተምር ብሎ ጢሞቴዎስን ይመክረው ነበረና በቃ በጣም ደስ ይላል። መልካም መሪ ነበረ ለጢሞቴዎስ ጳውሎስና ሌሎቹ ግን እንዳንተ አይደሉም ትተውኝ ሄደዋል ምናምን ብሎ ያንን ምዕራፍ በሙሉ ብታነቡት ይነግራችኋልና የተወሰኑ ሰዎች አብረውት ጀምረው ግን ግማሾቹ መከራውን መቀበል ሳይፈልጉ ሲቀሩ ጥለውት ሄደዋልና ጢሞቴዎስን ግን አንተ ያንን አደራ ጠብቅ፣ የመንፈስ ቅዱስን አደራ ጠብቅ፣ የተሰጠህን ስጦታ ጠብቅ ብሎ ለጢሞቴዎስ ጳውሎስ ሲመክረው ነው የተማርነው ዛሬ እና በጣም ወድጀዋለሁኝ። እናንተም እግዚአብሔር የሰጣችሁን ስጦታ አትቅበሩት፣ አውጡት፣ በቃ ወደ ብርሃን አውጡት፣ ተለማመዱ። የእግዚአብሔርን የተማራችሁትን እግዚአብሔር ያስተማራችሁን በየዕለቱ በጸጋው እሱ በሚሰጣችሁ ጸጋ እርስ በራሳችሁ ለጓደኞቻችሁ ለቤተሰቦቻችሁ አተነጋገሩበት፣ ተጫወቱት። የእግዚአብሔርን ቃል ለማስተማር ለመነጋገር በቃ ሁሌ ስለ ፊልም ማውራት ያስጠላል አይደል? ሁሌ ስለ ምግብ ማውራት ያስጠላል። ሁሌ ስለ ፋሽን ማውራት ያስጠላል አይደል? እስቲ ስለ እግዚአብሔር ደግሞ የተማራችሁትን አካፍሉ፣ አትፈሩበት። በግልጥ በሰው ፊት ካላፈራችሁበት እግዚአብሔር ደግሞ የእግዚአብሔር ልጅ ሲመጣ በፍርድ ቀን ደግሞ ያችን ያደረጋችኋትን ነገር ያየዋልና ይከፍላችኋል። በሰው ፊት መልካም ስራ ሰራችሁ መልካም ባሪያዬ ብሎ እንትን ይላችኋል፣ ይሾማችኋልና አትቅበሩት። በቃ በከተማ ያለ ከተማ ያለ ፎቅ ወይም ህንፃ መደበቅ አይችልም አይደለ? በተራራ ላይ የተመሰረተ ፎቅ ለምሳሌ ሊደበቅ አይችልም አይደለ? ብርሃንም ደግሞ ሊደበቅ አይችልም። ስለዚህ ጌታ ኢየሱስ ክርስቶስ በወንጌሉ ያስተማረን ብርሃኑን ነው፣ ትምህርቱን ነው፣ አለመጥፋትን ነው፣ ህይወትን ነው። ስለዚህ ጨለማውን መግፈፍ የሚቻለው በብርሃን ነው፣ በሱ በወንጌሉ ቃል ነውና ግብዝነት በሌለው እምነት ካላችሁ እምነታችሁን ለቤተሰቦቻችሁ ለጓደኞቻችሁ የምታምኑትን በቃ እንትን በሉት፣ ተናገሩት፣ እርስ በራሳችሁ ተወያዩት ብዬ ይሄንን መክራችኋለሁኝ። ለልጆቻችሁ አስተምሩ። ወላጆች ለልጆቻችሁ እውነቱን አስተምሩ፣ እውነቱን ንገሩ። የተረዳችሁትን መጠን ያህል አስተምሯቸው ልጆችና የእግዚአብሔር ቃል ይጠብቃቸዋል። በቃሉ መጠበቅ ይችላሉ ልጆች ብዙ ጊዜና ወጣቶችን ልጆችን በኋላ ከጠፉ በኋላ እንትን ከማልቀሱ ከማለት ከልጅነታቸው ጀምሮ የሚሄዱበትን የእውነቱን ነገር ምሯቸው ስለሚል ወላጆች በምግብና በመጠጥ ብቻ አይደለም ልጆቻችንን ማሳደግ ያለብን፣ ይሄ ኃላፊነት አለብን ሁላችንም ልጆቻችንን የማስተማር ማለት ነው። ስለዚህ ተምራችሁ ከዛ እናንተም አስተምሩ፣ አብራችሁ ከቤተሰቦቻችሁ ጋር ተማመሩ። ጌታ የሚያስተምራችሁን ቃል መንፈስ ቅዱሱ ይረዳችኋል፣ ጌታ ይረዳችኋልና
የሚያበረታታ ቃል ነው። በቃ ትልቅ ሰው ልክ ጳውሎስ ትልቅ ነው ለጢሞቴዎስ እንደ ልጁ ማለት ነው። የእግዚአብሔር ስጦታ እንደተሰጠው ስላወቀ ያበረታታው ነበረ። አይነቅፈውም እና ጎብዝ፣ በርታ፣ ያንን አደራ ጠብቅ፣ መከራ ቢደርስም ደግሞ በወንጌል ምክንያት የመጣው መከራ በሱ ላይ አትፈር፣ በእኔ ላይ መታሰሪ አትፈር፣ ሞት ጌታ እንደሻረው አስብ እያለ በቃ መልካም የሆነ ምክር ይሰጠው ነበረና እኛም ለልጆቻችን፣ ለወጣቶች፣ ለአካባቢያችን ላሉ ሰዎች በሙሉ ይህንን እየተነጋገርን የህይወት ቃል እየተነጋገርን ለቤታችን ውስጥ የህይወትን ቃል እንነጋገር፣ እንማማር ብዬ ልላችሁ ነው። እንደወደዳችሁት ተስፋ አደርጋለሁ። ነገ ደግሞ በጌታ ቃል በሌላ ቃል ደግሞ እስክመጣ ድረስ ደህና ሁኑልኝ ባይ